It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የብሩኖ ፈርናንዴሽን ጉዳይ እናነሳ። ያው ቅዳሜ ዕለት ስንናገረው ነበረ። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች ተብሎ ተመርጧል። ይገባዋል አይገባውም ሚል የሀሳብ ለውጦች ሊኖሩ ይችላሉ፣ ብዙ ጊዜ ሊኖሩ እንደሚችሉት ማለት ነው። የብሩኖ ፈርናንዴዝ የትላንትናው ጉዳይ ደግሞ ሌላ የሚገርም ነው። ሆነለት፣ ተሳካለት። የትላንትናው የውድድር ዓመቱ የመጨረሻው ጨዋታ አንዱ ደማቂ አንዱ ባለ ድል ዩናይትድና ብሩኖ ፈርናንዴዝ ናቸው። ይሄ በጣም የተለየ ነው። እውነት ለመናገር ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት 30 ለሚሆኑ የማንቸስተር ዩናይትድ ጎሎች ድርሻ አለው። 30 ጎሎች 9 አግብቷል፣ ትላንትናም ስላገባ 21 ለጎል የሚሆኑ ኳሶችን ሰጥቷል ወይም አሲስት አድርገዋል። ስለዚህ እነዚህን ስንደምራቸው 30 ድርሻ ይኖረዋል ማለት ነው። ይሄ ቀላል አይደለም። ማንቸስተር ዩናይትድና የእንግሊዝ ፕሪሚየር ሊግ የአሲስት ሪከርድ ደግሞ አብረው ነው የሚሄዱት። በእንግሊዝ ፕሪሚየር ሊግ የምንጊዜውም ብዙ ለጎል የሚሆኑ ኳሶችን አመቻችቶ የሰጠው ተጫዋች ሪያን ጊግስን ከማንቸስተር ዩናይትድ። በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዓመት ብዙ ለጎል የሚሆኑ ኳሶችን በመስጠት አሁንም ከማንቸስተር ዩናይትድ ነው ብሩኖ ፈርናንዴዝ። ስለዚህ ብሩኖ ፈርናንዴዝ ይሄንን ማድረግ ችሎ ይሄንን ፈጽሞ ለማንቸስተር ዩናይትድ ትልቅ የኩራት ለደጋፊዎቹም ትልቅ የደስታ ምንጭ እና ሰበብ ሆኗል። በእኔ እምነት ይገባዋል። በጣም 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 ይገባዋል። እንደውም ይሄንን በተመለከተ ሀሳብ ስናነሳ አንዱ እንዲነገር ወይም ጎልቶ እንዲነሳ የሚገባ የሚመስለኝ ነገር የብሩኖ ፈርናንዴዝ 21 አሲስቶች ውስጥ የበዛውን ኳስ የሰጠው ለማን ነው? ከ21 ለካዚሚሮ 7 ነው፣ 6 ለቤንጃሚን ሼሽኮ 4፣ ከዛ የተወሰኑ ተጫዋቾች 2 አላቸው። እንደዛ ሲደመር 21 ይሆናል። ስለዚህ ብሩኖ ፈርናንዴዝ ይህንን ታሪክ ማሻሻል መቻሉ፣ ታሪክ መስራቱ ለማንቸስተር ዩናይትድ ደጋፊዎች ለክለቡም ትልቁም ነገር ነው። ባለፈው ስል እንደነበረው የእንግሊዝ ፕሪሚየር ሊግ ላይ ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ከ2013 ወዲህ ማሸነፍ መቸገሩ ብቻ ሳይሆን በግል ብቃትም ጎበዞችን ማውጣት ላይ ትንሽ ሰብሰብ ብሎ ቆይቷል። ለምሳሌ ማንቸስተር ዩናይትድ ለመጨረሻ ጊዜ ኮከብ ተጫዋች ያስመረጠው በ2010-11 ነው። ማንን? ኒማንያ ቪዲች በእንግሊዝ ፕሪሚየር ሊግ ታሪክ 2 ጊዜ ኮከብ በመባል ጉብዝናቸው የተለየ መሆኑን ካሳዩ ተጫዋቾች መካከል አንዱ ነው። ጥቂት ተጫዋቾች ናቸው 2 ጊዜ ኮከብ የተባሉት። አንድ ክርስቲያኖ ሮናልዶ ደግሞ መደዳውን ኮከብ በመባል ሳይዘለው ማለት ክርስቲያኖ ሮናልዶ ነው፣ እሱም ከማንቸስተር ዩናይትድ። እንዲህ ባለ በኮከብነት መመረጥ ማንቸስተር ዩናይትድ ቤት ብርቅ አይደል። ማንቸስተር ዩናይትድ ቤት ልማድ ነው። ይሄ ልማድ ግን ቆየ። ቅድም እንዳልኩሽ 2010 ማለት የዛሬ 16 ዓመት ማለት ነው። ዛሬ 26 ላይ ስለሆነ
ወይም 2011 ብትወስድ 15 ዓመት ነው። በእነዚህ 15 ዓመታት ውስጥ ማንቸስተር ዩናይትድን የሚያክል ትልቅ ቡድን የዓመቱን ኮከብ ተጫዋች ሳያስመርጥ ቆየ ስትይ ያለ ልማዱ የምትይበት ነው። እንደ ቡድን ያለውን ድል የማድረግ ክፍተት ብቻ ሳይሆን እንደ ቡድን ቢቸገርም እንደ ግል ደግሞ ነጥረው የሚወጡ እንደ ብሩኖ ፈርናንዴዝ አይነት ተጫዋቾችን ፕሮዲውስ ሳያደርግ መቆየቱን ያሳያል። ገንዘብ ስላላወጣ አይደል። ገንዘብ ወጥቶባቸው የዩናይትድ ተጫዋች የሆኑ ተጫዋቾች ማንቸስተር ዩናይትድ ቤት ውስጥ በውጤታማነት አልበረከቱ። ያ ነበር ምክንያቱ። ብሩኖ ፈርናንዴዝ ይህንን ሰበረ። በዚህ የማንቸስተር ዩናይትድ ሆነሽ አለመደሰት፣ የማንቸስተር ዩናይትድ ሆነሽ አለመኩራት አትችም። ይሄ የውድድር ዓመት ለማንቸስተር ዩናይትድ የመርዶ አይደለም። በምንም ተአምር በምንም መለኪያ እንዳልኩሽ ነው። ነሐሴ ላይ የነበረውን ታርጌቱን ማንቸስተር ዩናይትድ 3 ጨዋታ እየቀረው አቺቭ አረገ። ከዚህ በላይ ምሮ የሚያስደስትሽ? ካሪክ ከያዘው በኋላ ማንቸስተር ዩናይትድ ከሁሉም በነጥብ የሚበልጥ ቡድን ሆነ። የሚያምረው ማንቸስተር ዩናይትድ እንደገና ተመልሶ መጣ። ለመኩራት ምንድን ነው የምትፈልጊው? የክብር ስሜት እንዲሰማሽ ምንድን ነው የምትፈልጊው ከዚህ በላይ? ከዛ በግል ደግሞ የፉትቦል ራይተርስ አሶሲዬሽንም በግል ደግሞ የፕሪሚየር ሊጉም ኮከብ ተጫዋች ተብሎ አምበሉ ብሩኖ ፈርናንዴዝ ተመረጠ። ዋንጫ ከበላው አርሰናል 3 ተጫዋቾች እጩ ነበር። ሁለተኛ ከወጣው ማንቸስተር ሲቲ 2 ተጫዋቾች እጩ ውስጥ ነበሩ። የሌላ ክለብ ተጫዋቾች እንደ ኖቲንግሃም ፎረስቱ ተጫዋች እዛ ውስጥ አሉ። ማን እንደ ብሩኖ ፈርናንዴዝ ተብሎ ነው የተመረጠው? ከነሱ በንጽጽር ስለበለጠ ከነሱ በንጽጽር ስለተሻለ ብቻ አይደል። እንዲህ ያለውን ክብር ተጫዋቾችሽ ካገኙ ስለቆዩም ጭምር ልትኮሪ ግድ ነው። ልትደሰቺ ተገቢ ነው። እሱ ብቻ እኮ አይደለም። እንደገና 2002-2003 ከዛ በኋላ ደግሞ ኬቨን ደብሮይነ ብቻ የቻሉትን የአንድ የውድድር ዓመት የአሲስት ብዛት የኔ የምትዩ ውጤት ማምጣት በቸገረኝ ጊዜ ስላለኝ የምጽናናበት የምትዩ ድንቁ ተጫዋች ምናልባት ከፈርጉሰን በኋላ የዩናይትድ አንዱ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው። ከሳቸው በኋላ ነው ማንቸስተር ዩናይትድን የተቀላቀለ። እሱ እንደዚህ ያለ ሪከርድ ሲሰብር ትላንት የውድድር ዓመቱ የመጨረሻው ቀን አርሰናል ዋንጫ ሲቀበል ደስ ካለው ማንቸስተር ዩናይትድን የሚደግፍ ሰው ብሩኖ ፈርናንዴዝ ይህንን ሪከርድ የማንቸስተር ዩናይትድ ብቻ የእሱ ብቻ እንዲሆን ማድረግ የቻለበትን አጋጣሚ ሰለብሬት ላያደርግ አይችል። ማሊያ ለብሰው አየዋቸው ስትይ ይሄ ጉዳይ ስላለባቸው እኮ እቤት የሚያውል አይደለም። የማንቸስተር ዩናይትድም ጉዳይ ብሩኖ ፈርናንዴዝ እንዲህ እንዳያደርግ እና ክብሩ እንዳይወሰድ የሚፈልጉ የአርሰናል ደጋፊዎች እኮ አሉ። ብሩኖ ፈርናንዴዝ እንዲህ እንዳያደርግና ክብሩ እንዳይወሰድ የሚፈልጉ የሲቲ ደጋፊዎች አሉ። ከኬቨን ደብሮይን እንዳይወሰድ ችሎ ሲወስደው እንዴት ደስ አይልሽ? ሲያደርገው ለዛ ነው ሴሌብሬሽኑም የተለየ ነበረው እኮ። እንወስፌር ልክ ነው። የተነሳውን ጥያቄ እንዴት ነው የምታየው? ለምሳሌ በተለይ የዓመቱ ምርጥ ተጫዋች የሚመረጠው ዋንጫ ካሸነፈ ቡድን ነው አይደለም? እንደዚህ አይነት አስተያየት በአብዛኛው እንደዛ ነው። የተሳሳተ አስተሳሰብ። እሺ ታስተካክለዋለህ፣ ግን የተነሳውን አስተያየት ልንገርና አስተያየት እንድትሰጥበት ፈልጌ ነው። ልክ የብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች መባል አለበት ወይንስ የለበትም የሚለው ሀሳብ የተነሳው አሁን አይደለም ቆይቷል። እና ያኔ በተነሳ ጊዜ ብዙ ሰዎች አስተያየት የሚሰጡት ብሩኖ ፈርናንዴዝ በጣም ጥሩ የውድድር ዓመት ነው ያሳለፈው፣ ምርጥ ሊያስብለው የሚያስችል የውድድር ዓመት ነው ያሳለፈው። ግን ዋንጫ ያነሳ ቡድን ውስጥ ደግሞ ያሉ ተጫዋቾች እና ጥሩ የውድድር ዓመት ያሳለፉ ተጫዋቾች ያ ጥሩነታቸው ወይንም ደግሞ በጣም የጥሩ የውድድር ዓመት ማሳለፋቸውን ማሳያ የሚሆነው አንድም ዋንጫ ማንሳታቸው ነው፣ ቡድናቸውን ለድል ማብቃታቸው፣ ለስኬት ማድረሳቸው ነው። እና በዛ ሂደት ውስጥ ዴክላን ራይስ ወይንም ደግሞ ዴቪድ ራያ ወይንም ደግሞ ገብርኤል ማጋሃሌሽ ይሄኛው ክብር ይገባቸዋል። አርሰናል ዋንጫ የሚያነሳ ከሆነ ይሄኛው ክብር ከሶስቱ ተጫዋቾች ለአንደኛው ነው።
በዚህኛው ላይ በጣም ብዙ እግር ኳስ ባለሙያ ትንታኔዎችም ሀሳባቸውን ሲሰጡ ሰምቻለሁ። ለአንዳቸው ነው አርሰናል ዋንጫ የማያነሳ ከሆነ ግን ብሩኖ ፈርናንዴዝ ይገባዋል ብለው አስተያየት የሚሰጡ ነበሩ። እንደዚህ ያሉ ሰዎች ነበሩ እንደዚህ በጣም ብዙ። እኛም በፕሮግራማችን ላይ አንስተናል። ልክ አይደለም ሀሳቡ ኮርስ በርሱ ራሱ በደንብ የሚጠላለፍ ነው እኮ። አርሰናል ዋንጫ ከበላ ከአርሰናል፣ አርሰናል ዋንጫ ካልበላ ብሩኖ ፈርናንዴዝ ሲቲ ከበላ ለምን ከሲቲ አላሉም? አርሰናል ለምን እንደዛ አርሰናል ከበላ ከአርሰናል እንደተባለው ሲቲ ከበላም ከሲቲ ለምን አይባልም? ለምንድን ነው እንደዛ ያልተባለው? ከብሩኖ ፈርናንዴዝ ጋር የሚነጻጸር ጥሩ የውድድር ዓመት ያሳለፉት በግል አሁን ማንቸስተር ሲቲ ላይ በግል ገሌ እኮ ጥሩ ምናምን የምትለው ሙሉ የውድድር ዓመቱን ነው። አሁን የተወሰኑ ተጫዋቾች ልንጠራ እንችላለን፣ ግን ሙሉ የውድድር ዓመቱን በብቃት ምርጥ ነበር የምትለው ተጫዋች ያለ አይመስለኝም ሙሉ የውድድር ዓመቱን። ስለዚህ እንደዛ ከሆነ ደግሞ ትንሽ ወደ ኋላ እናጠነጥነውና ወሬውን ወደ ኋላ ስናጠነጥነው ምን የሚል አስተሳሰብ አላል የአመቱ ኮከብ ተጫዋች የሚመረጠው ዋንጫ ከበላ ቡድን ነው የሚላል። ስለዚህ ዋንጫ ከበላ ቡድን ነው የሚለውም ቢያንስ ይሄ ያፋርሰዋል ማለት ነው። የትኛው ሲቲ ዋንጫ በልቶ አመቱን ሙሉ በደንብ አውትሻይን ያደረገ ተጫዋች ስለሌለ ሶስተኛ ከወጣው ማንቸስተር ዩናይትድ ሰው ቢመረጥ ችግር ከሌለው ምን ማለት ነው? በሌላ አነጋገር ዋንጫ ከበላ ቡድን ባይመረጥም ችግር የለውም ማለት ነው። ዋንጫ መብላት ብቻ ሳይሆን ዋንጫ ሲበላ አውትሻይን ያደረጉ ተጫዋቾች አሁን እኮ ዋንጫ ስለበላ ብቻ አይደለም። ለምሳሌ ቅድም መነሻ ላይ ምን አለን? ዋንጫ ከበላው ቡድን ነው ኮከብ የሚመረጠው አልን አይደል? ስለዚህ ይህ አባባል ቢያንስ ልክ አይደለም ማለት ነው። ቀጥሎ በመጣው ሐሳብ ዋንጫ ከበላው ቡድን ውስጥ አውትሻይን ያደረጉ ተጫዋቾች መኖርም አለባቸው ካል ቢያንስ ከሁለት አንዱ ነው ልክ ብለን የምንወስደው። ወይ ዋንጫ ከበላው ቡድን ግዴታ አይደለም የሚለውን እንወስዳለን፣ ወይም ደግሞ ሁለተኛውን ሐሳብ እንወስዳለን። ዋንጫ ቢበላም አንድ ቡድን ዋንጫ መብላቱ ብቻ በቂ ሳይሆን ከነሱ ተጫዋቾች መካከል የተለየ ጉብዝና የተለየ ብቃት ያሳየ ካለ ነው የሚመረጠው የሚለውን ነው እንጂ የምንወስደው ሁለቱ ፍጹም የተለያዩ ነገሮችን አንድ ላይ ይዘን አንዘልቅ። ልክ አይደለማ። ከሁለት አንዱ ልክ አይደል። አልገባኝም። ምንድን ነው አሁን እኔ አሁን መነሻሽ ላይ ምን አልሽ? ሰዎች የሚሰጡትን አስተያየት በተመለከተ ስታነሺ የብሩኖ ፈርናንዴዝ ኮከብነት ይገባል ወይ የሚል ጥያቄ ሲነሳ ለምን አይገባም በደንብ ይገባል ምናምን ስንል ዋንጫ ከበላ ቡድን ነው የሚመረጠው የሚል አስተያየት የሚሰጡ ሰዎች አሉ አልሽ። ስለዚህ አንድ ሀሳብ አርሰናል ብያለሁ። አርሰናል ዋንጫ ከበላ አይደል መጀመሪያ ያልሽውማ ዋንጫ ከበላ ቡድን ነው የሚመረጠው። ጀነራላይዝ ሲደረግ ብዙ ጊዜ ግድ አይደለም ግዴታ አይደለም አልኩሽ። ከዛ አርሰናል ዋንጫ ከበላ አልሽና ደግሞ አነሳሽ ሲቲስ የሚል ነገር አነሳው። ሲቲማ ዘላቂ የሆነ አሪፍ ብቃት ያሳዩ ተጫዋቾች የሉትም ወይም አሉት ብዬ አላስብም የሚል ነገር ተነሳ። ሲቲ እንደዛ አይነት ተጫዋቾች ከሌሉት ዋንጫ ግን በልቶ ሌሎች ተጫዋቾችን በተለይ ስም ስለተጠራ ብሩኖ ፈርናንዴዝን መምረጥ የሚቻል ከሆነ የብሩኖ ፈርናንዴዝ የግል ጉብዝና ከዴክላን ራይስ ከዴቪድ ራያ እናም ከማግሃሌሽ የተሻለ ሆኖ ከተገኘ ሊመረጥ ይችላል ማለት ነው። ዋንጫ በማንሳት ብቻ አይለካም። ዞሮ ዞሮ ወደ ፖይንቱ ስንመጣ ፕሪሚየር ሊጉም እንደዛ አላለ መስፈርቱ ላይ ግዴታ አይደለም ይላል። ዋንጫ መብላት ግዴታ አይደለም ኮከብ ለመባል። ይሄ ዘንድሮ ብቻ የሆነ ደግሞ አናስመስለው። ዋንጫ ከበላው ቡድን ብዙ ጊዜ ኮከብ ተጫዋቾች ይመረጣሉ ወይ? አዎ። ዋንጫ ከሚበላው ቡድን ላይ ጎበዞችን ማግኘት የበለጠ እድሉ ሰፊ ስለሆነ ወይም የበጣም ጎበዝ ተጫዋቾች መገኘት እድሉና አጋጣሚው ሰፊ ስለሆነ ከሻምፒዮኖች የመመረጥ እድሉ ብዙ ጊዜ ሰፊ ነው። ነገር ግን ሁል ጊዜ አይደል። ይህንን በስም እየጠራው በየውድድር ዓመቱ ላስቀምጥልሽ ይችላል። በየውድድር ዓመቱ የእንግሊዝ ፕሪሚየር ሊግ ኮከብ የነበሩት እነማን ናቸው ስንል ለምሳሌ 1994-95 ነው የመጀመሪያው ሽልማት ኮከብ ተብሎ መመረጥ ነው የተጀመረው። አለን ሺረር ነው ከብላክበርን፣ ከዛ ፒተር ሽማይክል ነው ከማንቸስተር ዩናይትድ፣ ከዛ በኋላ 96-97 ላይ ጁኒኒዮ ነው ከየት ነው የተመረጠው? ከሚድልስብራ የፕሪሚየር ሊግ ዋንጫ ወስዶ ያውቃል? አያውቅም። የጁኒኒዮ ጉብዝና ግን ከሻምፒዮኖቹ ተጫዋቾች በለጠ ተሰጠ።
ልማዱ እንደነበረ ነው ምነግርሽ። 97-98 ላይ ማይክል ኦዌን የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች ተብሏል። 97-98 ግን ሊቨርፑል የፕሪሚየር ሊግ ዋንጫ አልበላም። ከዛ እንደዛ ያል ስንመጣ ኬቨን ፊሊፕስ በ1999-2000 ላይ ከሰንደርላንድ የፕሪሚየር ሊጉ ኮከብ ተጫዋች ተብሏል። ሰንደርላንድ የፕሪሚየር ሊግ ሻምፒዮን ሆኖ ያውቃል። እንዲህ እየወረድሽ ስትመጪ ለምሳሌ 2005-2006 ላይ የእንግሊዝ ፕሪሚየር ሊግ ሻምፒዮን ቼልሲ ነው። የዓመቱ ኮከብ ተጫዋች ግን ሄነሪ ነው። ሻምፒዮኖቹ ቼልሲዎች እያሉ ምናምን አትይ ሄነሪ እንዴት ይመረጣል? ሄነሪ ወዝ ቤስት ከተባለ ሄነሪ ዋንጫ ካልበላው አርሰናል ሊመረጥ ይችላል። እንዲህ እያልሽ ብትወርጂ የምታገኛቸው ስሞች የምታገኛቸው ሻምፒዮን ካልሆነው ቡድን የተመረጡ ጎበዞች አሉ። በእንግሊዝ ፕሪሚየር ሊግ ሱዋሬዝ 2013-14 ላይ የፕሪሚየር ሊግ ኮከብ ነው። ሊቨርፑል ያኔ ሻምፒዮን አይደል። ብሬንደን ሮጀርስ አሰልጣኝ የነበሩበት ጊዜ ያ አልነበረም፣ ዋንጫ አልበላም። ግዴታ አይደለም የሚለውን ከዚህ በላይ በምንም ላስረዳልች። ሄዶ ቅድም ካልኩሽ ከጁኒኒዮ አንስቶ እስከ ዘንድሮ ብሩኖ ፈርናንዴሽ ድረስ ሰዎች ወይም ተጫዋቾች ኤክሰፕሽናል ኳሊቲ እስካሳዩ ድረስ ቡድናቸው ዋንጫ ባያሸንፍም ግላዊ ክብሩን ግን ሊያገኙት ይችላል። ተችሎ የሚያውቀው ዘንድሮ አይደለም፣ ለመጀመሪያ ጊዜ የነበረ ነው። ሄነሪም ወስዶታል፣ ብሩኖ ፈርናንዴዥም ወሰደው፣ ሱዋሬዝም ወስዶታል፣ ጁኒኒዮም ወሰደው፣ ኬቨን ፊሊፕስም ወስዶታል፣ ማይክል ኦዌንም ወሰደው። ስለዚህ ይህ አይደለም ካልን ይህንን እናስቀምጠው በቃ ለብቻው። ይህ አሁን እውቀት ነው፣ ይህ አሁን ሀቅ ነው። እንደኔ ግን የምለው አይደለም። እኔ እዛ ጋር ያለውን ነገር መዝዣ አምጥቼ ነው እየነገርኩሽ ያለሁት። አንቺ መምዘዝ ትችላለሽ፣ ይርኔ መምዘዝ ይችላል፣ ሰንበዴ ልዝም መምዘዝ ይችላል። ስለዚህ ይሄ ሀቅ ነው፣ እዛ ፊት ለፊት የተቀመጠ ሀቅ። እንዴት ዋንጫ ከበላው ቡድን እያለ ምናምን ማለት ካለብሽ ድምፅ የሰጡትን ሰዎች መስፈርቱ ግን ታዲያ ምንድን ነው ብለሽ ነው ደግሞ መጠየቅ። መስፈርቱ ምንድን ነው? ድምፅስ የሚሰጡት እነማን ናቸው? ድምፅ የሚሰጡትን ሰዎች የብሩኖ ፈርናንዴሽ ምኑ ሳባቸው? ይህንን መነጋገር እንችላለን። 1 2 3 ብሎ እራሱ አሁን የኢኤ ፕሌየር ኦፍ ዘ ይር አዋርድ ተብሎ ነው የሚጠራው። ይሄ ስፖንሰር በግልጽ እነማን ድምፅ እንደሚሰጡ በግልጽ ምን ነገሮች ታሳቢ ተደርገው ድምፅ እንዲሰጡ እንደሚፈለግ ተቀምጧል። እሱን ማየት፣ እሱን ማንበብ፣ እሱን መረዳት፣ ከዛ መረዳት ተነስቶ ይገባዋልና አይገባው ማስተያየት መስጠት። ስለዚህ እነዚህ ድምፅ ሰጪዎች የኳስ ወዳጆች ናቸው። የእነዚህ የኳስ ወዳጆች ድምፅ 20% ነው ድምፅ ያለው። አሸናፊውን በመወሰን ዴክላን ራይስ ይሻላል ወይስ ብሩኖ ፈርናንዴስ? ለዴቪድ ራያ ይሁን ወይስ ለሃላንድ? ለሴሚኒዮ እንስጠው ወይስ ለማጋሌሽ የሚለው ላይ ትልቅ አስተዋጽኦ አለው። የ20% እድል ነው የተሰጣቸው። ከዛ የእያንዳንዱ የፕሪሚየር ሊግ ክለብ አምበል ድምፅ ይሰጣል። ከዛ ደግሞ ኤክስፐርቶች አሉ፣ የእግር ኳስ ባለሙያዎች። በባለሙያ አይንም ይታይ፣ በባለሙያ አይንም ይለካ ስለሚባል ማለት ነው። ከዛ የደጋፊው ድምፅ 20%፣ የአምበሎቹ ድምፅ እንዳለ፣ ከዛ የኤክስፐርቶቹ ሲደመር ለብሩኖ ፈርናንዴሽ ይሄ ክብር ይገባዋል ተባለ። ፕሪሚየር ሊጉ ያንን አናውንስ አደረገ፣ አሳወቀ። የተቀመጠው መስፈርት ላይ ብዙ ሰዎች ጥያቄ እንዳላቸው አስተያየት እየጻፉልን ነው። ምንድን ነው መስፈርቱ የሚል ጥያቄ ስላለ እሱን ባሉን ደቂቃዎች በጣም ባጭሩ ማስቀመጥ የምንችል ይመስለኛል። እንደዛ እናደርጋለን። ግን ደግሞ
ይሄንን ለዘለቄታው የሚጠቅም ግንዛቤ አድርገን ብንወስደው ጥሩ ነው። ላይክ ለምሳሌ ኮከብ ተጫዋች ከሻምፒዮኖቹ ነው የሚመረጠው የሚባል ነገር የለም። በቃ ይሄ ሀቅ ነው። አቁን ቅድም ባስረዳ ነው መንገድ እንደተቀመጠው የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች በፒኤፍኤው በተለየ መስፈርት ነው የሚመረጠው። ለምሳሌ መራጮቹም የተለዩ ናቸው። እሱ ገና ነሐሴ ላይ ነው። ፒኤፍኤ ማለት የፕሮፌሽናል ፉትቦለርስ አሶሲዬሽን ግን መኝኝ እሱንም ብሩኖ ፈርናንዴዝ ነው የመብላት እድሉ በጣም ሰፊ። ጠንካራ ፉክክር ካለ በእሱና በዴክላን ራይስ መካከል ሊሆን ይችላል። የፉትቦለር ራይተርስ አሶሲዬሽን በዛው በእግር ኳሱ ዙሪያ በሚጽፉ ጸሐፊዎች የሚሰጥ ድምፅ ነው። ሁሉም የየራሱ መስፈርት አለ። ስለዚህ ምን ብለን ነው መጀመሪያ ማነሳት ያለብን? ምንድን ነው መስፈርቱ? በምን መስፈርት ነው የሚመረጠው የሚለውን ካወቅን እና እሱን ከተረዳን በኋላ ነው በይገባዋልና ባይገባውም መከራከር የምንችል። ያም ክርክር አንድን ሰው ልክ አንድን ሰው ስህተት አያደርገውም። በነገራችን ላይ መስፈርቱን ከግምት ውስጥ አስገብተሽ ለእኔ ይሄ ከሆነ መስፈርቱ ገሌን የሚገባው ልትይ ትችያለሽ። ሳብጀክቲቭ ነው፣ አንዳንዱ ኦብጀክቲቭ። ለምሳሌ የእንግሊዝ ፕሪሚየር ሊግ የዓመቱን ኮከብ እንዲመርጡለት ለእግር ኳስ ወዳጆች ድምፅ የመስጠት እድል ሲሰጥ የእንግሊዝ ፕሪሚየር ሊግ የኤክስፐርቶች ፓናል አለ ለእነሱ እድል ሲሰጥ እና የፕሪሚየር ሊጉ ክለቦች 20 አምበሎች ድምፅ ይስጡ ሲል መስፈርት ሰጥቷቸው ነው። የምትመርጡት ከነዚህ ከ8ቱ መካከል ነው። ከነዚህ ከ8ቱ መካከል ማን ይሻላል የሚለውን ግን በዚህ መስፈርት ብትመርጡልኝ ደስ ይለኛል ይላል። መስፈርቱን ያን ይከተላል ሰው አይከተልም ሌላ ነገር ነው። ግን እነዚህ መስፈርቶች ምንድን ናቸው ሲባል አንዱ ፊት ለፊት ገና የሚያስቀምጡልሽ ምን እንደሆነ ታውቂያለሽ? ኤክሰፕሽናል ስታቲስቲካል ፐርፎርማንስ ይላል። ቁጥር ነው እየጠየቁሽ ያሉት። አንዱ ለየት ያለ ስታቲስቲካል ነገር ያለው ማን ነው የሚለውን ይልኝ ስትል ሃላንድ ቲና ኮከብ ግብ አግቢ ነው፣ ጎሎቹን ትቆጥራለች። ዴቪድ ራያ ቲና ክሊንሽቶቹን ትቆጥራለች። ዴክላን ራይስ ቲና በመሃሉ ክፍል ላይ ለአርሰናል ሲሰጥ በነበረው አገልግሎት መለኪያው በሆኑ ነገሮች ቁጥሮቹን ትወስጃለች። ብሩኖ ፈርናንዴዝ ቲና እሱም በሚለካበት ነገር ቁጥሩን ትወስጃለች ያለው ምን ስለሆነ ኤክሰፕሽናል ስታቲስቲካል ፐርፎርማንስ። አሁን ብሩኖ ፈርናንዴዝ 30 ጎል ኢንቮልቭመንት አለው፣ 21 አሲስት ነው፣ ሪከርድ ነው። ብሩኖ ፈርናንዴዝ በፕሪሚየር ሊጉ የግብ ዕድል መፍጠር አንደኛ ነው። አንደኛ ነው ብቻ ሳይሆን ሁለተኛ ከሆነው ተጫዋች በ40 ምናምን ይበልጠዋል። ኢትስ ኤክሰፕሽናል። አንዱ ይሄ ነው፣ ብቸኛው ግን አይደለም። ሁለተኛው ኢምፓክት ኦን ዘ ቲምስ ሰክሰስ ይላል። በቡድኑ አሸናፊነት ውስጥ በቡድኑ ስኬት ውስጥ ስኬት አሸናፊነት ብቻ ማለት አይደለም። ማንቸስተር ዩናይትድ ዘንድሮ ተሳክቶለታል ወይስ አልተሳካለት? አንድ ሰው ወይም አንድ ቡድን ተሳክቶለታል አልተሳካለትም የምንለው ምኑን ነው? ወደ ቻምፒዮንስ ሊግ መመለስ አለብኝ ብሎ የተነሳው ማንቸስተር ዩናይትድ በአሞሪም 21 ጨዋታዎች የነበረውን መንገራገጭ ከዛ በኋላ በካሪክ 15 ጨዋታዎች የነበረውን ማንሰራራት ከግምት ውስጥ አስገቢና የውድድር ዓመቱ ሲጀምር ወደ ቻምፒዮንስ ሊግ መመለስ ግባችን ነው ተብሎ በአሞሪም የተነገረንን ነገር ሰክሲድ አደረገ። ሰክሰስ ነው፣ ይሄ ስኬት ነው። ፍላጎቱ ዘንድሮ የምችለው ወደ ቻምፒዮንስ ሊግ መመለስ ላይ መስራት ነው። እሱን ካሳካው ለእኔ ስኬት ነዋል። 3 ጨዋታ እየቀራ አደረገ፣ ሰክሰስ ነው። ማንቸስተር ዩናይትድ ይሄ ሰክሰሱ ከሆነ ለአርሰናል ዋንጫ ማንሳት አለብኝ፣ ለዋንጫ ነው የሚጫወት፣ ሰክሰስ ነው። ለሲቲ ሰክሰስ ነው ወይ ሁለተኝነት? እንዲህ እያልሽ ትሄጃለሽ። ስለዚህ አርሰናል ተሳክቶለታል፣ ዋንጫ የማንሳት ፍላጎቱን አቺቭ አድርጓል፣ አሟልቷል። ዩናይትድ ተሳክቶለታል፣ ወደ ቻምፒዮንስ ሊግ መመለስ። አሁን በዩናይትድ እና በአርሰናል ስኬት ውስጥ እነዚህ እጩ ሆነው የቀረቡ ተጫዋቾች የነበራቸው ተጽዕኖ እንዴት ይገለጻል ነው። ዴክላን ራይስ በአርሰናል ሻምፒዮንነት፣ ዴቪድ ራያ በአርሰናል ሻምፒዮንነት፣ ብሩኖ ፈርናንዴዝ በዩናይትድ ወደ ቻምፒዮንስ ሊግ መመለስ ውስጥ
የነበራቸው ድርሻ የማን ምን ያህል ወሳኝ ነው። ይሄ ነው መስፈርቱ። መስፈርቱን መነሻ አድርገው ከተረዳሹ በኋላ አንቺ ድምፅ ስትሰጪ እኔ እንትና ይበልጥብኛል ልትይ ትችላለች። እኔ ድምፅ ስሰጥ እገሌ ይበልጥብኛል ልል ይችላል። ይድኔ ደግሞ ድምፅ ሲሰጥ ሌላ ሰው ሊመርጥ ይችላል። ምኑን ነው ግን መነሻ እንድናደርግ የሚጠበቅብን? መስፈርቱ ይህንን ይላል አሁን ያልኩሽ። ሶስተኛው የሚቀመጠው ነገር ኦቨርኦል ኮንትሪቢዩሽን ቱ ዘ ስቶሪ ኦፍ ዘ ሲዝን። ይሄ የ2025/26 ታዩ ማንቸስተር ዩናይትድን፣ ታዩ አርሰናልን፣ ታዩ ሲቲን። ኖቲንግሃም ፎረስት እኮ እጩ ሲያቀርብ እኮ ላይም አይደለም ምንም አይደለም ማለት ኖቲንግሃም አይደል? ያ ልጅ ግን እጩ ሆኖ ሲቀርብ ትናንትናም ቆንጆ የቅጣት ምት ጎል አገባ። ሲቀርብ ግን እቺም ነገር ስላለች ኦቨርኦል በሊጉ የዘንድሮ የውድድር ዓመት ስቶሪ ላይ ምን ኢምፓክት ነበራቸው? ዘንድሮ ተለገለ አይገርምም ካስ ባለ ጭምር ማለት ነው። እነዚህ ናቸው መስፈርቶቹ ሳምሪ። እነዚህ ከሆኑ መስፈርቶቹ ይሄንን ተከትሎ ፐብሊኩ ድምፅ ይስጥ፣ ይሄንን ተከትሎ የፉትቦል ፓናሉ ድምፅ ይስጥ፣ ይሄንን ተከትሎ የክለብ አንበሎች ድምፅ ይስጡ ተባለ። እነዚህ ድምፆች ሲሰበሰቡ ብሩኖ ፈርናንዴዝ ኮከብ ተባለ። አሁን ወደ ይገባዋልና ወደ አይገባውን ጨዋታ መሄድ እንችላለን። መነሻችን ግን ይሄ የምንሽከረከረው ግን እዚህ ላይ እኔ ለምን ይገባዋል የሚሉ ሰዎችን ለምን አይገባውም ብዬ ነው ጠይቀው። ወይኔም ብትጠየቅ ድብና አድርጎ ይገባዋል ነው የምለው። ብሩኖ ፈርናንዴዝ ዴቪድ ራያ ይገባዋል ወይ ተብዬ ብትጠየቅ አሪፍ ፕሮግራም ሰርተናል ስለ ዴቪድ ራያ። እሱን ነበር አሁን ልጠይቀ የነበረው። እንደው ለምሳሌ ከብሩኖ ፈርናንዴዝ ይገባዋል ግን ከብሩኖ ፈርናንዴዝ ጋር ሲፎካከሩ የነበሩት ለምሳሌ ዴቪድ ራያ አሁን ስለተነሳ ዴቪድ ራያ ቢመረጥ ኖሮ ያከራክረናል። እሱን ነው አሁን የኔ ትክክለኛው መልስ። ይኸውልሽ ብሩኖ ፈርናንዴዝ ሲመረጥ አይገባውም አልልም፣ በደንብ ነው የሚገባው። እንክት አድርጎ ብዬ ነው የምናገረው። ይገባዋል፣ መስፈርቶቹን በሙሉ ያሟላል ኢንክሉዲንግ። ይኸውልሽ አሁን ሰው አንዳንዴ እኔ ወደ ተበሻሻቂዎች ደረጃ ምናምን ወደዛ መሄድ አልፈልግም፣ ወይም በእነሱ የበሽሽቅ ጭውውት ውስጥ ድርሻ እንዲኖረኝ ሚና እንዲኖረኝ ምናምን አልፈልግም። እኔ አም ጀስት ጊቪንግ ዘም ኢንፎርሜሽን፣ ሀሳብ ብቻ ነው የምሰጠው። ግን የአርሰናል ሰዎች ኢንተርቪው ሲደረጉ ቀሎ እንዴት መለስክ እስኪባል ድረስ ብሩኖ ፈርናንዴዝን ፒክ አድርገዋል። ይህን ያህል እንዴት ቀላል ሆነ ሲባል ስለ ብሩኖ ፈርናንዴዝ በደንብ ነበር የሚያብራሩት። አሁን ልዩ ክብር የሚባለው ከራሳቸው ከተጫዋቾቹ የሚሰበሰበው ድምፅ እኔን ስላለ ምናምን የሚሉ ተጫዋቾቹ ምናልባት ወደፊት ሰማያለች ነሐሴ አካባቢ ላይ ተጫዋቾቹም ወደ እሱ ሊያዘነብሉ ይችላል። ዴቪድ ራያ ለእኔ በዘንድሮ የውድድር ዓመት በአርሰናል ሻምፒዮንነት ውስጥ በጣም ጉልህ ሚና አለው፣ ግን በረኛ ነው። እሱም ፕሮግራም ወደኋላ ሄዶ መስማት፣ እሱም ፕሮግራም አሁን እንድደግሞ ካልፈለግሽ በስተቀረ በረኝነትን ፐርሲቭ የምናደርግበት 69 ዓመት ሆነ እኳል አንድ በረኛ እንዲህ አይነት ክብር ካገኘ ባሎንዶርን ካሸነፈ አንድ በረኛ በ69 ዓመት ውስጥ ለባሎንዶር የሚያበቃ ጉብዝና ስላልነበረው እኮ አይደል ሚናው በእግር ኳስ ውስጥ ተመራጭ የምትይው ተወዳጅ የምትይው የሚያስመርጥ አይደለም። እንደውም ያኔም ፕሮግራሙን ስንሰራ አስተጓጓ ያላለው ተደርጎ ነው የሚታሰበው። ሰዎች ወደ ስቴዲየም ሲገቡ ወይም ኳስ ልይ ብለው ሲቀመጡ እስቲ በረኛው ሲያድልየው ብለው አይገቡም። ያለ ማረዳድ ግብ ጠባቂዎች የድሮቹን ጎበዞች ቅር የሚላቸው በዚህ ነው። ዴቪድ ራያ ስላጎደለ አይደለም፣ እግር ኳስን የምንረዳበት መንገድ የተለየ ስለሆነ ነው። ከዛስ የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ
ፒተር ሽማይከል ከተሸለመ በኋላ ነው የተሸለመ በረኛ እኔ አይቼ አላውቅም። እንደዚህ ነው የሚሆነው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ዘንድሮ ያደረገውን የሰራውን በሊጉ አጠቃላይ የነበረውን ተጽዕኖ ግን ማንም ዲናይ ሊያደርገው ሊክደው አይችልም። ማንም ቀደም እንዳልሽው ለዴቪድ ራያ ቢሰጡት ለማይገባው ሰው ሰጡት አለልም። ዴቪድ ራያ ሲደንቀኝ ነው የሚኖረው። እኔ ይሄ ሰው ከመመረጡ በፊት ብሩኖ ፈርናንዴዝ ከመመረጡ በፊት ኖር ለንም ፕሮግራም ይሰራል ለዴቪድ ራያ ሞግተን ነው አስታውሳለሁ። ብሩኖ ፈርናንዴዝ ግን ለእኔ ትክክለኛ ምርጫ ነው። በቃ ትክክለኛ ከምላቸው ምርጫዎች ነው የተመረጠው ብዬ ነው ማምነው። ይሄ ዋንጫ ከበላ ቡድን ነው የሚመረጠው የሚለውን ተው እሱ ልክ አይደል። ይሄኛው ነገር በዋናነት አሁን እያከራከረ የሚገኘው እኔም ከምሰማቸው አስተያየቶች ተቀራራቢ ፐርፎርማንስን የነበራቸው ዴቪድ ራያ፣ እንደገና ብሩኖ ፈርናንዴዝ፣ ማግሃሌሽ፣ ራይስ እነዚህ እና በዚህ በተቀራራቢ ፐርፎርማንስ ውስጥ አርሰናል ዋንጫ ነሳ እና እንደ ዋንጫ ማንሳቱን እንደ ተጨማሪ ነገር መቁጠር ይገባል በሚለው ነው። ግን አሁን ቀደም ስናነሳ ዴቪድ ራያ፣ ማግሃሌሽ እና ራይስ ከአርሰናል ከእነዚህ 3 የአርሰናል ተጫዋቾች ለአንቺ ይበልጥ የሚገባው ለማን ነው? እኔ አሁን ታያቸው እነዛን አምስቱንም ባልተው ለምሳሌ ለብሩኖም ቢሰጥ ምንም ያከራክራል ብዬ አላስብም። ለራይስም ቢሰጥ ያከራክራል ብዬ አላስብም። እሱማ ቅድም አልነው። ግን አሁን ያልኩሽ ሌላ ነገር ላስረዳሽ ስለሆነ ከዴቪድ ራያ፣ ከማግሃሌሽ፣ ከዴክላን ራይስ ዴቪድ ራያ ለምን እንዳልተመረጠ ቅድም ተነጋገራል። ግብ ጠባቂ ስለሆነ የሚሰጠው ቦታ። ከዛ ማግሃሌሽ በጣም አሪፍ የውድድር ዓመትን ያሳለፈው ሚናው ምንድን ነው? ተከላካይ ሬሪቲውን ነው ማሳይሽ ነው በመራጮቹ አይምሮ። ራይስ እግር ኳስ ለሚያገቡላት፣ እግር ኳስ ጎል ላይ ተሳትፎ ለሚያደርጉላት ተመልካቾቿም ባለሙያዎቿም የበለጠ ያዳላል። እነዚህ አርሰናል ተጫዋቾች ይቀረህ ማቲውን አገልግሎት ሰጥተዋል። በእውነት ማርያም ሰጥተዋል። የሚናቸው ጠባይ ግን ከብሩኖ ፈርናንዴዝ የሚና ጠባይ ጋር ግን የሚመሳሰል አይደል። ልዩነት ፈጥሯል ብዬ የማስበው ነው ነግርሽ እንጂ እነዚህ ድምፅ የሰጡ ሰዎች ራሳቸው ለምን ለገሌ የበለጠውን ድምፅ ሰጣችሁ መባል ያለባቸው ራሳቸው ናቸው። በመስፈርቱ ላይ እኔ የራሴን ሀሳብ ልሰጥ ይችላል። ግን ግብ ጠባቂው፣ ከዛ ተከላካዩ፣ ከዛ ደግሞ ዴክላን ራይስ የአርሰናል ምሰሶ ሆኖ የምናውቀው አርሰናል ኦቨርኦል በመከላከል አቅሙ የበለጠ ጥንካሬ ነው ሻምፒዮን የሆነው የሚል መደምደሚያ ላይ ደርሰው የለ ብዙ ባለሙያዎች አይደለም። እዛ ድምዳሜ ላይ እንዲደርሱ የምርም እንትና ሀሳብ ሲሰጥ ነበረ ሉዊስ ኤንሪኬ። አውት ኦፍ ዚስ ወርልድ ነው አለ አርሰናል የመከላከል አቅም እንዲህ እንዲሆን እነዚህ 3 ተጫዋቾች ትልቅ ድርሻ አላቸው። ዴክላን ራይስ፣ ማግሃሌሽ፣ ዴቪድ ራያ አላቸው። አንዱ የአንዱን ተጋላጭነት ነው የሚቀንሰው አይመስልሽም? ልክ ነው። የነ ማግሃሌሽ ጉብዝና የዴቪድ ራያን ክሊንሺት ቁጥር እንዲጨምር ያደርገዋል። ግን የእሱ ኤክሰፕሽናል ኳሊቲ የነ ማግሃሌሽን ስህተት እንዳይጋለጥ ያደርገዋል። የነ ዴክላን ራይስ ሚድፊልዱ ላይ ያላቸው በጣም የሚገርመው ነገር የነ ሳሊባንና የነ ማነው ማግሃሌሽን የሚገርም ሰንሰለት ግን ምንድን ነው የሚናው ጉዳይ ነው። ለእኔ ነው አሁን የኔን አረዳድ እሺ። ስለዚህ ግጥም አድርጎ ይገባዋል ብዬ አምናለሁ። ብሩኖ ፈርናንዴዝ አሁን ካልኩሽ ተጫዋቾች ቢመረጡም እምለዋለኝ አሁን ካልኩሽ ተጫዋቾች ራያ በተለይ ራይስ እና ራያ ከዛ ማግሃሌሽ ቢመረጡም
እነሱን ደግፌ የምለዋል። ያው የሚመረጠው ተጫዋች አንድ ስለሆነ ግዴታ አንዱ ፒክ ስለተደረገ ነው እንጂ ሁሉም የየራሳቸው እንትና ግን ከእግር ኳስ ጠባይ የእግር ኳስን ጠባይ ለሚረዳ ሰው ግን የብሩኖ ፈርናንዴዝ ግን ምንም የሚያጠራጥር አይደል ምንም እና ብሩኖ ፈርናንዴዝ ጀግና ነው እና ለማንቸስተር ዩናይትድም ትልቅ ክብር ሆኗል። ትልቅ ክብር ቀደም እንዳልኩሽ ነው በቡድን ሶስተኝነትንና ወደ ቻምፒዮንስ ሊግ መመለስን በግል ደግሞ ብሩኖ ፈርናንዴዝን እስካሁን 2 ገና 3ኛው ይመጣል ነሐሴ ላይ ከዛ እንደገና ደግሞ ሪከርድ እና ታሪክ መስራት የተቻለበት የውድድር ዓመት ሆነ። አንዳንድ ሰዎች ሶስተኝነት እንዴት ስኬት ይሆናል የሚለውን አንድ ጽሑፍ አይቼ ነበር። ሶስተኝነት ስኬት የሚሆነው ምን ሊሆን ተቃርቦ ነበረ የሚለውን ከግምት ውስጥ ስታስገቢ ነው። አሞሪም 21 ጨዋታ ሲመራ አሁን ይህን ጥያቄ የሚጠይቁ ሰዎችም ይሄንን እንደ ስኬት ለመቁጠር የሚቸገሩ ሰዎችም ማንቸስተር ዩናይትድን ቦታውን ወገብ ላይና ከወገብ በታች አድርገውት ነበር። እንደ ልማድሽ 15ኛ ትወጫለሽ ነው። ከዛ ተቀየረ። ሜዳ ላይ ማንቸስተር ዩናይትድ አማረ፣ ተቀየረ። ለዋንጫ የሚፎካከሩትን ቡድኖች በመደዳው አሸነፈ፣ ተቀየረ። እኩዮቹ ናቸው ባለፉት ዓመታት ይቀጠቅጡታል የምንላቸውን ቡድኖች ቀጥቃጭ ሆነ፣ ተቀየረ። ማንቸስተር ዩናይትድ 17 ጨዋታ ተጫውቶ ከካሪክ ጋር 12ቱን አሸነፈ። 3ቱን አቻ ወጣ፣ በ2 ብቻ ተሸነፈ። 3 ጨዋታ እየቀረው አቺቭ አረገ። ሊሆን ይችል የነበረውን ነገር ያስታወሰ ሰው አንድ የውድድር ዓመቱ መጀመሪያ ላይ ወደ ቻምፒዮንስ ሊግ ከገባው ለእኔ ዘንድሮ ዓላማ የሱ ነው ያለ ሰው ከዛ መበላሸት ተነስቶ እንዲህ ያለ የአማረ አጨራረስ ነገም በኖሮ ማንቸስተር ዩናይትድ ጨዋታ ብሎ የሚያስመኝ ቡድን እያሳየ እኔ ካልፈቀድኩ በዚያ ትደሰቱ መባል አለበት ብዬ አላም። ይሄ በጣም የሚያስደስት በጣምም ትልቅ ክብር ነው ብዬ ነው የማምነው። ትልቅ ስኬትም ነው። ሸገር ስፖርት 2010